የቻናሌ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ የፍሬሽማን አንትሮፖሎጂ ቻፕተር 4 የምናይ ይሆናል። እንግዲህ 1 2 እና 3 ሶስቱንም በአንዳንድ ቪዲዮ አድርጌ ለእናንተ ብዬ ሰርችላችኋለሁ። አሁን ደግሞ ቻፕተር 4 እናያለን። እንግዲህ እዚህ ቻናል ላይ እንደሚታወቀው ፉል ቪዲዮ ነው የምንሰራው። እንግዲህ ፉል ቪዲዮ የተሰራበት ምክንያት ደግሞ ለእናንተ ተብሎ ነው። ስለዚህ ፉል ቪዲዮ ለመከታተል ከፈለጋችሁ ሰብስክራይብ አድርጋችሁ መጀመር ትችላላችሁ። እንዲሁም ቪዲዮን ላይክ ሼር አድርጉልኝ ስለሚጠቅመኝ ነው። አሁን ወሬ ከማበዛባቸው ቻፕተር 4 ማርጂናላይዝድ ማይኖሪቲ ኤንድ ቫልነራብል ግሩፕስ ይላል። እንግዲህ ይህ ቻፕተር እንግዲህ ስለ ማርጂናላይዜሽን ነው ሞስት ኦፍ ዘ ፓርት የሚያወራው። ማርጂናላይዜሽን ስንል እንግዲህ ትሪትመንት ኦፍ ፐርሰን ኦር ሶሻል ግሩፕ አስ ማይነር ኢንሲግኒፊካንት ኦር ሪፈራል ማለት ነው። ይህ ማለት ነው ግሩፖችን ዝቅ አድርጎ ማየት፣ የተወሰነ በብሔርም ሆነ በተለያየ መልኩ ሌሎች ግሩፖችን ዝቅ ስናድርግ ይሄ ማይነር ኦር ማርጂናላይዜሽን እንለዋለን ማለት ነው። It involves exclusion of certain groups from social interaction, marriage, relation, sharing food, drink, and working and living together. ኤክስኪዩሽን ኦፍ ሰርቴን ግሩፕስ የተወሰኑ ግሩፖችን ከኛ ከግሩፕ መጋለል ማለት ነው። በምን አይነት መልኩ? ለግንኙነት ላይ ለጋብቻ እና ምግብ ስንበላ ስንጠጣ እና ስራ ላይ በአጠቃላይ በኑሮ ሁኔታ በአንድም በሌላ መልኩ ሰዎችን መጋለል ማርጂናላይዜሽን ይባላል። ውሜን፣ ቺልድረን፣ ኦልደር ፒፕል ዊዝ ዲስአቢሊቲ አር አመንግ ማርጂናላይዝድ ግሩፕ። አሁን ማርጂናላይዝ ወይም ዝቅተኛ ተብለው የሚጠሩ ግሩፖች ሴቶች፣ ህፃናት እና ትላልቅ ሰዎች እና አካል ጉዳተኞች ናቸው። ሪሊጂየስ፣ ኤትኒክ፣ ራዲካል ማይኖሪቲስ አር አልሶ አመንግ ሶሻል ግሩፕስ ማርጂናላይዝ ኢን ዲፈረንት ሶሳይቲስ ኤንድ ካልቸር። እነዚህ ሪሊጂየን ግሩፕ አሁን ለምሳሌ በአንድ ሀገር ጥቂት ሰዎች ብቻ የሚከተሉት እምነት ካለ ይሄ ሪሊጅን ማይኖሪቲ ያለበት ኦር ማርጂናላይዝድ ሆኗል ማለት ነው። እንዲሁም ቋንቋም እንደዛው ራሽያል ዘረኝነትም ይኸው ቋንቋ አሁን ለምሳሌ አንድ ቋንቋ ከሌላ ቋንቋ ጥቂት ተናጋሪዎች ካሉት እነዚህ ማርጂናላይዝድ ግሩፕ ይባላሉ ማለት ነው። ክራፍት ወርከር እና ታነር ፖተሪ እነዚህ እንደዚህ አይነት ነገሮችም አር ማርጂናላይዝድ ማኒ ፓርትስ ኦፍ ኢትዮጵያ ውስጥ በብዛት ማርጂናላይዝድ የሆኑ ግሩፕ ናቸው። ቫልነራቢሊቲ ደግሞ the state of being exposed to physical or emotional injuries, exposed to possibilities of attack, harms or mistreatment. Vulnerable person or group need special attention, protection or support. women, children እነዚህ vulnerable የምንላቸው ደግሞ እነዚህ አቅም የሌላቸው ማለት አቅም ስለሌላቸው ስፔሻል የሆነ ትሪትመንት የሚፈልጉ ናቸው። በጣም ፕሮቴክት ማድረግ አቴንሽን ያስፈልጋቸዋል። እነዚህ ለምሳሌ ስናይ ደግሞ ውሜኖች፣ ሴቶች፣ ህፃናት፣ ትላልቅ ሰዎች እና አካል ጉዳተኞች እነዚህ በጣም እንክብካቤ የሚጠይቁ ነገሮች ቨልነራብል ግሩፖች እንላቸዋለን ማለት ነው። ሌላኛው ደግሞ ማይኖሪቲ ግሩፕ ወይም አናሳ ብሔሮች የምንላቸው ስሞል ግሩፕ ኦፍ ፒፕል ዊዚን ኤ ኮሚኒቲ ሪጅን ኦር ካንትሪ። እነዚህ ማይኖሪቲ ግሩፖች የምንላቸው አናሳ ብሔር ሆነው ስሞል ግሩፕ ኦፍ ፒፕል ትንሽ ሰዎች ብቻ የሚከተሏት ነገር እነዚህ ወይም እምነት ሊሆን ይችላል፣ ቋንቋም ሊሆን ይችላል፣ ሌላ ነገርም ሊሆን ይችላል። እነዚህ አናሳ ብሔር የምንላቸው ማለት ነው። ዲፈረንት ፍሮም ማጆሪቲ ፖፑሌሽን ኢን ተርምስ ኦፍ ሬስ፣ ሪሊጅን፣ ኤትኒሲቲ፣ ላንጉጅ። እነዚህ አናሳ ብሔር የምንላቸው ከሌላ ማህበረሰቦች የሚለዩበት ምክንያት ወይ በዘር ሊሆን ይችላል፣ ወይ በሃይማኖት፣ ወይ በቋንቋ ደግሞ ወይ ደግሞ በብሔር ሊሆን ይችላል። ፎርምስ ኦፍ ማርጂናላይዜሽን የማርጂናላይዜሽን ፎርሞች ብዙ አይነት ፎርሞች አሉ። በምን አይነት ነገር ማርጂናላይዝ ወይም ሰዎችን የበታች አድርገን የምናያቸው በምን አይነት መልኩ ነው ስንል ደግሞ ሜጀር ፎርምስ ኦፍ ማርጂናላይዜሽን አር ጀንደር ቤዝድ፣ ኦኩፔሽናል፣ ኤጅ ቤዝድ ኤንድ አዘር ላይክ ሪሊጂየስ ኤንድ ኢትኒክ ቤዝድ። ሰዎችን ማርጂናላይዝ ስናደርግ በእነዚህ በተለያዩ ነገሮች ነው። በቋንቋም ሊሆን ይችላል፣ በጾታም ሊሆን ይችላል፣ በስራ
መስክም ሊሆን ይችላል። እንዲሁም በሌሎች ማርጂናላይዝ ልናደርጋቸው እንችላለን። ለምሳሌ ጀንደር ቤዝድ ማርጂናላይዜሽን ስንል ኢንቮልቭስ ዲስክሪሚኔሽን ኦን ኤ ግሩፕ ኦፍ ፒፕል ቤዝድ ኦን ዴር ጀንደር። እነዚህ ጀንደር ቤዝድ ስንል ጾታን ያማከለ ማርጂናላይዜሽን ወይም ሴቶች ለምሳሌ ሴቶችን ዝቅ ስናደርግ የጀንደር ቤዝድ ማርጂናላይዜሽን ይባላል። ሶሻሊ ኮንስትራክቲቭ ቨርሰስ ሴክስ በጾታ ባዮሎጂካሊ gender inequalities mainly arise from socio-cultural norms. It is a global problem and its manifestation of vary from culture to culture. ይሄ ደግሞ ከባህል የሚለያይ ነገር ነው ማለት ነው። It involves exclusion of girls, women from wide range of opportunities and social service. እነዚህ ሴቶችን ኦፖርቹኒቲን እንዳያገኙ የማድረግ በአንድም በሌላም ሴቶችን ዝቅ ስናደርግ ጀንደር ቤዝድ ማርጂናላይዜሽን ይባላል ማለት ነው። women are exposed to social and economic inequalities involving unfair distribution of wealth, income and job opportunities. ሴቶች ከወንዶች ጋር እኩል የሆነ የስራም ሆነ የተለያዩ ነገሮች እድል ማግኘት ካልቻሉ እነዚህ women are exposed ወይም ተጎድተዋል ስንላቸዋለን። ይሄ ደግሞ ጀንደር ቤዝድ ማርጂናላይዜሽን እንለዋለን። excluded from formal education። ይሄ አካዳሚክ የሆነ ትምህርት አሁን እኛ የምንማረው ትምህርት ያለ አይደለ? ከዚህ ትምህርት ውጭ ወይም ከተጋለሉ እንዳይማሩ ከተደረጉ ወይ ደግሞ አንድ ሶሻል ጀንደር ቤዝድ ኦፖርቹኒቲ ማግኘት አልቻሉ ማለት ነው። ሁለተኛው ደግሞ አንኢኳል ኢምፕሎይመንት ኦፖርቹኒቲ ስራን ማግኘት ካልቻሉ፣ እንደ ወንዶች እኩል ስራ ማግኘት ካልቻሉ። ሶስተኛው ደግሞ አንኢኳል ራይትስ ተርምስ ኦፍ ፕሮፐርቲ ኦውነርሺፕ ኢንሄሪታንስ። ፕሮፐርቲ ኦውነርሺፕ ስንል የሆነ አንድን ነገር የራሳቸውን ማድረግ ካልቻሉ ወይም ለራሳቸው ተብሎ የተሰጠ መብት ከሌላቸው የግላዊነት ወይም ራሳቸው ማድረግ ካልቻሉ፣ እንዲሁም ኢንሄሪታንስ ወይም ውርስ ማድረግ ከአባት ከእናት ወይም ከተለያዩ ሰው ውርስ ማግኘት ካልቻሉ እነዚህንም ጀንደር ቤዝድ ኢንኢኳሊቲ ኦር ቨልነራቢሊቲ እንላቸው ነው። ቨልነራብል ቱ ጀንደር ቤዝድ ቫዮለንስ፣ ሬፕ፣ ኢንሳልት፣ ቻይልድ ማሬጅ፣ አብዳክሽን። እነዚህ አስገዶ መድፈር፣ መስደብ፣ ያለ እድሜ ጋብቻ፣ እነዚህ የመሳሰሉ ጀንደር ቤዝድ ቫዮለንስ እንላቸዋለን ወይም ጂቢቪ ጀንደር ቤዝድ ቫዮለንስ ማለት ነው። እነዚህ ደግሞ ሃርምፉል ትራዲሽናል ፕራክቲስ አልሶ አፌክትስ ዘ ሄልዝ ኦፍ ውሜን። እነዚህ ጎጂ ባህላዊ ልማዶች የምንላቸው ደግሞ ይጎዳሉ ሴቶችን። እነዚህም ጀንደር ቤዝድ ማርጂናላይዜሽን ይባላል ማለት ነው። ኦር ኤቲኤምኤስ የምንላቸው ሃርምፉል ትራዲሽናል ፕራክቲስ ለማለት ነው። ፊሜል ጄኔቲካል ካቲንግ ኦር ሰርከምሲሽን፣ እነዚህም በጣም ኢትዮጵያ ውስጥ የተለመዱ እና በተለይ አፍሪካ ፓርት ከሚገኙ ሀገራት ሜንሊ ፎከስ እየተደረጉ እና በጣም እየተሰሩ የሚገኙ ነገሮች ናቸው። ሄልዝ ኢምፓክትስ ኦፍ ፊሜል ጄኔቲክ፣ እነዚህ ሴቶችን ግርዛት ነው አይደል የሚባለው? አይ ቲንክ በአማርኛ ግርዛት መሰል የሚባለው። ይሄ ደግሞ ሰቨር ብሌዲንግ፣ ኢንፌክሽን፣ ፔን ዱሪንግ ሴክሹዋል ኢንተርኮርስ፣ በተለይ ከባድ የሆነ ደም መፍሰስ ይፈጠራል በዚህ ጊዜ። እንዲሁም ሴክሹዋል ኢንተርኮርስ ላይ በጣም ከባድ የሆነ ችግር ያጋጥማቸዋል። ኤንድ ፊስቱላ ኤንድ ኦልሶ ኢንክሉድ ሳይኮሎጂካል ትራውማ፣ ፊስቱላ የሚባል በሽታ። እንዲሁም የአእምሮ ሳይኮሎጂካል ትራውማ ስንል በአእምሯቸው ውስጥ እንደዛ ከተደረጉ በአእምሯቸው የሆነ ከባድ የሆነ ነገር ይፈጠርባቸዋል። ፋክተርስ ዛት ኢንኮሬጅ ኤፍጂሲ፣ እነዚህ ግርዛትን የሚያስቀጥሉ ነገሮች ስናይ አንደኛው ፒፕል ኮንሲደር ኢት አስ ኢንቴግራል ፓርት ኦፍ ዜር ካልቸር፣ ግርዛት ለሰው ልጅ ያስፈልጋል ብለው በካልቸር ያምናሉ ህዝቦች። ሁለተኛው ደግሞ ፒፕል ቢሊቭ ዛት ዘ ፕራክቲስ ሃዝ ሳም ቤኔፊትስ፣ ይሄ ካልቸር ወይም ይሄ ካልቸር ብዙ ቤኔፊት አለው ብለው ወይም የተወሰነ ቤኔፊት አለው ብለው ያምናሉ። ቢሊቭ ኢን ኢምፓሪቲ አስ ሚንስ ኦፍ ፕሪፌሪንግ ገርልስ፣ ሴቶችን መጋረዝ ብዙ ጥቅም አለው ብለው ስለሚያምኑ ነው። ፊር ኦፍ ኢል ማነር uncircumcised girls will be disobeyed, powerful and ill-mannered። እነዚህ ደግሞ በጣም ጎበዝ ሴቶች ጀግኖች ይሆናሉ ብለው ያምናሉ። discouraging
promiscuous, believe that uncircumcised girls are promiscuous, sexual drive leads to divorce። እነዚህ ያልተገረዙ ሴቶች ብዙ ጊዜው ፍቺ ላይ ለፍቺ ምክንያቶች ይሆናሉ ብለውም ያስባሉ። እንግዲህ ይላል አይ ዶንት ቲንክ እኔ ጭራሽ አላምንም። preserving virginity as means of preserving girls virginity እነዚህ ግርዛት ጥቅም አለው ብለው ያምናሉ። እዚህ ጋር ደግሞ በምን መሰላችሁ ድንግልናቸውን እንዲጠብቅ ብለው ያምናሉ። በጭራሽ ይህ ካልቸር ነው እንጂ ጭራሽ ያበላሽባቸዋል እንጂ አይጠብቅም። ሶሻል ኤክስክሉዥን ኤንድ ማርጂናላይዜሽን ሶሻል ኤክስክሉዥን ማርጂናላይዜሽን ጎሲፕ ኤንድ ኢንሳልት ብዙ ነገር ኢን ሰም ፓርትስ ኦፍ ኢትዮጵያ ሜን ዱ ኖት ሜሪ አንሰርከምሲስድ ገርልስ not eat food cooked by uncircumcised girls and they do not also allowed to join other people to prayer not pray with them። ይሄ ደግሞ በጣም ያሳዝናል። እንግዲህ ያልተገረዙ ሴቶች እስካሁንም አለ። በእርግጥ ያልተገረዙ ሴቶች ሰው ጋር ወንድ ማግባት አይችልም። እንዲሁም ምግባቸውን ማብሰልና ያበሰለችውን ምግብ ደግሞ ወንድ መብላት አይችልም። እንዲሁም ኢቨን ራሱ ጸሎት ቦታም ራሱ አንድ ላይ መጸለይ አይቻልም። ራሱ ያን ያክል እየተጎዳ እንደሆነ አስቡት። በጣም ከባድ ነገር ነው። ማርጂናላይዝድ ኦኩፔሽናል ግሩፕ ስንል ደግሞ በስራ ቦታ እንዴት ሰዎችን ማርጂናላይዝ ወይም የበታችነት ስሜት እንዲታያቸው ወይም ዝቅ እናደርጋቸዋለን ስንል አር ፒፕል ኢንጌጅድ ኢን ክራፍት ወርከርስ ሰች አስ ፖተሪ፣ ታነሪ፣ ዌቪንግ ኤንድ አይረን ወርክስ እነዚህ ብረት ምናምን የሚሰሩ እንዲሁም እንደዚህ አይነት የባህላዊ እቃዎችን የሚሰሩ ሰዎችን ማርጂናላይዝ ማድረግ ነው። ማርጂናላይዜሽን ኦኩፔሽናል ግሩፕ የሚባለው። ማርጂናላይዝድ ኦኩፔሽናል ግሩፕስ ኢን አወር ካንትሪ ኢትዮጵያ ታነሮችን፣ ፖተሪዎችን፣ ዌቨር ኤንድ አይረን ስሚዞች እነዚህዎችን ነው ኢትዮጵያ ውስጥ ማርጂናላይዝ የምናደርጋቸው። they have important contribution to their communities however they are marginalized by dominant and majority groups። እነዚህ አሁን የነገርናቸው ታነር፣ ፖተር ምናምን ኢትዮጵያ ውስጥ በጣም ብዙ ኮንትሪቢዩት እያደረጉ ያሉ ማህበረሰቦች ናቸው። እንግዲህ እነዚህ ግን በማጆሪቲ ግሩፖች ማርጂናላይዝ ወይም የበታች እየተደረጉ ይገኛሉ። ዛይር ኮንሲደር አስ ኢምፒውር በጣም ኢምፒውር እንደሆኑ ይገመታሉ። ኤግዛምፕል ዌቨር ፕሮዲውስ ካልቸራል ክሮስ አይረን ስሚዝ ሬክ ኤንድ ሪፔር አይረን ቱልስ እነዚህ ብረት ምናምን የሚሰሩ ዩዚንግ ዊዛውት ማሽን ያለ ማሽን እንግዲህ እየሰሩ ነው። እንግዲህ እንዴት ማርጂናላይዝ እንደሚደረጉ አይሮ ነው። ዲስፓይት ዜር ኮንትሪቢሽንስ ዚስ ክራፍት ወርከርስ አር ኮንሲደርድ አስ ኢንፌሪየር ኤንድ ማርጂናላይዝድ ፍሮም ዋይድ ኤሪያ ኦፍ ሶሻል ኢንተራክሽንስ እንደዚህ ያን ያክል ኮንትሪቢዩት ቢያደርጉም ወይም ለኛ ያን ያክል ጥቅም ቢሰጡንም እንኳን ማርጂናላይዝ እየተደረጉ ነው የሚገኙ። ዲፈረንት ፎርምስ ኦፍ ማርጂናላይዜሽን ኦፍ ማይኖሪቲ ኦኩፔሽናል ግሩፕስ ፍሪማን ኤንድ አዱላ ፓንኮርስ 2001 ላይ እንግዲህ የተከሰተው ነው። ስፔሻል ፕሌስ ማርጂናላይዜሽን አይሶሌትድ ሊቭ ኦን ፑር ላንድስ ሴግሬጌትድ ኢን ማርኬት ፕሌስ ጊቭ አዌይ ዘ ሮድ እነዚህ አሁን የነገርናቸው እነዚህ ብረት ምናምን የሚሰሩ ህዝቦች እንግዲህ መንገድ ሲያልፉም ራሱ ቅድሚያ ለነሱ ነው መሰጠት ያለባቸው ይባላል። እንዲሁም ብዙ ገበያ ላይም እንዲሁ ማርጂናላይዝ ስለተደረጉ ቅድሚያ ለነሱ ቦታ አይሰጣቸውም። ኢቨን ደግሞ ኢኮኖሚክ ማርጂናላይዜሽን ስንል ደግሞ excluded from economic activities benefits and opportunities limited access to land ownership የመሬት ባለቤት ለመሆን በጣም የተወሰነና በጣም ትንሽ እድል ነው ያላቸውና ከባድ ነው። ሶሻል ማርጂናላይዜሽን excluded from intermarriage burial place and associations such as እድር and ማህበር እነዚህ ሶሻል ማርጂናላይዜሽን ስንል ደግሞ ኤክስክሉድ ማድረግ ነው። እነዚህ ስራ ላይ ፖተሪ ምናምን የሚሰሩ ሰዎችን በምን አይነት ስራ ስንል ቡሪያል ወይም መቃብር ስፍራ እንዲሁም ማህበረሰብ አንድነት ወይም ጋብቻ ላይ እንዲሁም እድር ማህበር እና የተመሳሰሉ ነገሮች ላይ እንትን የሆኑ ይገኛሉ ማርጂናላይዝ። ሶስተኛው ደግሞ ኤጅ ቤዝድ ቨልነራቢሊቲ ይሄ ደግሞ እድሜን ያማከለ ቨልነራቢሊቲ ነው። ኢትስ susceptibility of people especially children and older people። ኤጅ ቤዝድ ስንል እድሜን ያማከለ ስንል ወይ ሽማግሌ ወይ ደግሞ ህፃናት እነዚህ ናቸው። አቅም የሌላቸው ወጣት ቢሆኑ አቅም አላቸው የራሳቸውን ማድረግ ይችላሉ። two different forms of attack physical injuries and emotional harms እነዚህ ወጣቶች ሳይሆን ህፃናትና ሽማግሌዎችን በብዙ ነገር አታክ ማድረግ ኤጅ ቤዝድ ቨልነራቢሊቲ እንለዋለን። children discrimination or vulnerability ህፃናትን ስንል ደግሞ ህፃናትን children are among vulnerable groups exposed to harm because of their age
እንግዲህ ህፃናትን ነው ቨርነሌብል የምናደርገው በምን ምክንያት? በእድሜ ብቻ ነው። እዚህ ጋር ኤጅ ቤዝድ ስለሆነ ቦዝ ቦይዝ ኤንድ ገርልስ አር ቪክቲምስ ባት ገርልስ አር ኤክስፖዝድ ቱ ዳብል ማርጂናላይዜሽን ኤንድ ዲስክሪሚኔሽን ቢኮዝ ኦፍ ጀንደር። አሁን ህፃናቱ ነው እንዲሁም ህፃናቱ ነው ሴቶች ቢሆኑ በሁለቱም ነው ዲስክሪሚኔት እየተደረጉ ያሉ፣ አንድ በእድሜ ሁለት ደግሞ በሴትነታቸው ማለት ነው። ገርልስ አር ኤክስፖዝድ ቱ ኤችቲፒኤስ ሰች አስ ፊሜል ጀንተል ካቲንግ። እነዚህ ሴቶች በጣም እየተጎዱ ነው። ዛር ኦልሶ ኤክስፖዝድ ቱ ኤርሊ ቻይልድ ማሬጅ ኢን ሜኒ ፓርትስ፣ በተለይ ያለ እድሜ ጋብቻ እየተጎዱ ይገኛሉ። እንዲሁም ፊሜል ጀንተል ካቲንግ ላይ በብዙ እየተጎዱ ይገኛሉ። ኤርሊ ቻይልድ ማሬጅ እንዲሁም ያለ እድሜ ጋብቻ ከ18 ዓመት በታች ኢትስ ሪጋርድ አስ ቫዮሌሽን ኦፍ ገርልስ አስ ኦፍ ቺልድ ባይ ኤችአርሲ ሜጀር ሃርምፉል ኮንሲኩዌንስ ኦፍ ቻይልድ ማሬጅ። ያለ እድሜ ጋብቻ ምን አይነት ተጽዕኖ ያስከትላል ብለን ስናየው ደግሞ የመጀመሪያው ቱ ያንግ ቱ ጊቭ ዴር ኮንሴንት ቱ ጊቭ ሜሪ ዊዛውት ዴር ኮንሴንት። እንግዲህ ያለ ፍቃዳቸው ስለሚጋቡ ህፃን ስለሆነች በጣም ትጎዳለች፣ ከ18 ዓመት በታች ስለሆነች። ኢንሃቢትስ ገርልስ ፐርሰናል ዲቨሎፕመንት ሂንደር ዜር ኤዱኬሽናል ዲቨሎፕመንት። ትምህርት አለመማሯ ራሱ በጣም ብዙ ጉዳት ሊያስከትል ይችላል። እንዲሁም በተለያዩ ልማት ራሷን ዲቨሎፕ ለማድረግ ትጎዳለች፣ ያለ እድሜ ስላገባች ማለት ነው። ኤክስፖዝ ያንግ ገርልስ ቱ ሴክሹዋል አቢዩስ ባይ ዜር ኦልደር ሃዝበንድስ። ገና ህፃን ያለችዋን በተለይ ይሄ ነገር አሁንም የተከሰተ ይመስለኛል። ህፃን ልጅ 12 ዓመት በተለይ እንደዛ ይመስለኛል። አይ ቲንክ ከሶሻል ሚዲያ አይቻለሁ። የ12 ዓመት እንግዲህ 26 ዓመት ወጣት አግብታ ነበር የሆነ ሰዓት፣ እንዲሁም አምና ነው መሰለኝ። ስለዚህ እንደዛ እየተጎዱ ይገኛሉ። ህፃን ሴት ትልቅ አሮጌ የሆነውን ወንድ ማግባት ራሱ አንድ ሶሻሊ መጎዳት ነው ብዬ አስባለሁ። በጣም ከባድ ነው። እንግዲህ ይሄ ደግሞ በተለይ በፕሬግናንሲ በእርግዝና ጊዜ በጣም ተጽዕኖ ሊያስከትል ይችላል። እንዲሁም ኤችአይቪ እና ፊስቱላ ምናምን፣ እንዲሁም ደግሞ የእናት ላይ ሞት ሊያስከትል ይችላል። ማህፀን ጽንስ፣ እንዲሁም የተመሳሰሉ ችግሮች ሊያስከትል ስለሚችል መጠንቀቅ ያስፈልጋል ማለት ነው። ኢትዮጵያ ውስጥ ስናይ ይሄ ነገር በተለይ አንትሮፖሎጂ ላይ በጣም ያስፈልጋል ተብሎ ይታስባል። 40% of all women who are early 20s married before age of 18። እንግዲህ ከ18 ዓመት በፊት የሚያገቡ ሴቶች ኢትዮጵያ ውስጥ 40% ያክል ይይዛል ይላል፣ በጥናት የተረጋገጠ ነው። 8% of girls aged 18 up to 15 were married before age of 15። ከነዚህ ደግሞ ከ15 ዓመት በፊት የሚያገቡ 15 ከ19 እድሜ ውስጥ ያሉ ደግሞ 8% ይይዛሉ ይላል። አንዲዲኬትድ ገርልስ ፍሮም ፑር ፋሚሊ ኤንድ ገርልስ ኢንቫይቲንግ ሩራል ኤሪያስ ሞር ላይክሊ ቱ ሜሪ ኤርሊየር ዛን ሪች ፋሚሊ። አርባን ኤንድ ኤዱኬትድ ገርልስ በተለይ ደግሞ ከነዚህ ከገጠር የሚመጡ ሴቶች እንዲሁም የድሃ ልጅ ሴቶች ናቸው በብዛት ኢርሊ ሜሬጅ የሚያጋጥማቸው። ሀብታም ልጅ እና ከከተማ የሚኖሩ በብዛት አያጋጥማቸው ይላል። ቱ ሜጀር ፋክተርስ ኢንካሬጂንግ ኤርሊ ማሬጅ አር፣ ያለ እድሜ ጋብቻ ኢንካሬጅ እንዲደረጉ ወይም ይሄ ነገር እንዲቀጥል ሁለት ፋክተሮች አሉ። የመጀመሪያው ሶሻል ኖርም ነው። ሁለተኛው ደግሞ ኢኮኖሚክ ፋክተር ነው። ሶሻል ኖርም ቻሲቲ ኦፍ ጋርልስ ቫሊዩ አታችድ ቱ ቨርጂኒቲ ኢንሳልቲንግ አንማሪድ ያንግ ገርልስ ኤግዛምፕል ኮሞከር። ይሄ ደግሞ ሶሻል ኖርም ላይ በተለይ ቫርጂኒቲ ሊተፋ ይችላል። ቀድሞ ሲያገቡ ነው አሪፍ ይባላል። እንዲሁም ኢኮኖሚክ ፋክተር ላይ ስናይ ደግሞ ላንድ ኤንድ አዘር ሪሶርስ ፓሬንትስ ዲዛይር ቱ ጌት ጉድ ሃዝበንድ ፎር ዴር። እንግዲህ እዚህ ጋር ኢኮኖሚክ ፋክተር ላይ ደግሞ መሬት ምናምን ይሰጣቸዋል፣ እንዲሁም ብር ምናምን ራሱ ሊሰጣቸው ይችላል ከወንድ ቤተሰብ ወደ ሴት ቤተሰብ ማለት ነው። በዛ ጊዜ ደግሞ የሴት ቤተሰቦች የሆነ ኮምፐንሴሽን ሲያገኙ ለራሳቸው ጥቅም ሊያገኙ ይችላሉ። ማርጂናላይዜሽን ኦፍ ኦልደር ፖዚሽን። ይሄ ደግሞ ኦልደር በእድሜ የገፉትን ማርጂናላይዝ ስናደርግ ደግሞ ኦልደር ፒፕል ሪፈርስ ቱ አዳልትስ ዊዝ ኤጅ ኦፍ 60 ኤንድ አባቭ። መጀመሪያ ኦልደር ፒፕል የምንላቸው ከ60 ዓመት በላይ ያሉ መሆኑን መረዳት አለባቸው። አንዳንድ ጊዜ እንደ 50 ምናምን ይባላል፣ ግን ትክክለኛ በሳይንስ የተረጋገጠ ኦልደር ፒፕል የምንላቸው ከ60 ዓመት በላይ ያሉ ማህበረሰቦች ናቸው።
older men and women have been respected across Ethiopian culture. ግን ከ16 ዓመት በላይ ያሉ ኦልደር ፒፕሎች በኢትዮጵያ ዘንድ ተቀባይነት ወይም ክብር እንሰጣቸዋለን። they consider as ካስተማዲያን ኦፍ ትራዲሽን ካልቸር ኤንድ ሂስትሪ የታሪክ አባት እንዲሁም የባህል እንዲሁም የኖርም አባቶች ብለን ስለምናስባቸው እናከብራቸዋለን። the role of older persons is crucial in mentoring younger people, resolving disputes and restoring peace. እነዚህ ኦልደር ፒፕሎች ብዙ አገልግሎቶችን እየሰጡን ይገኛሉ። በተለይ ኢትዮጵያ ውስጥ በተለይ በሰላም ጉዳይ ኢትዮጵያ ውስጥ ብዙ ችግር ሲከሰት ሰላምን ለማስከበር እንዲሁም የተጣሉ ሰዎችን በማስታረቅ ብዙ ነገሮችን ያደረጉ ይገኛሉ። care and support for older people tend to decline as younger people migrate to urban areas and exposure to economic pressure and new life styles. Ageism is widely observed social problem in the world. Ageism በጣም ዓለም ውስጥ ሶሻል ፕሮብሌም እየሆነና እየተስፋፋ ያለ እድሜን ቤዝ ያደረገ ነገር ኤጂዝም እንላለን። ኤጂዝም ስቴሪዮታይፒንግ prejudice and discrimination against people based on their age. እድሜን መሰረት በማድረግ የተወሰኑ ማህበረሰቦችን ዲስክሪሚኔት ማድረግ ኤጂዝም በጣም ከባድ ነው። older people are exposed to social exclusion because of their lower social and economic status. ኢትዮጵያ ውስጥ እንግዲህ ብዙ ጊዜ ኤክስፖዝ የተደረጉ ነው፣ ምክንያቱም ሎወር ሶሻል ኤንድ ኢኮኖሚክ ስታተስ ስላላቸው ማለት ነው። older persons are marginalized because they are considered as social burden rather than social asset. አንዳንድ ማህበረሰብ እንግዲህ የኦልደር ህዝቦችን ወይም ትላልቅ ሰዎችን የማህበረሰብ ውስጥ ጫና እያሰደሩ ይገኛሉ ብለው ያምናሉ። ሶሻል አሴቶች ናቸው፣ ግን እነሱ ግን የማህበረሰብ ትልቅ ሀብት ናቸው እንላቸዋለን። ሪሊጂየስ ኤንድ ኤትኒክ ማይኖሪቲ ስናይ ደግሞ እምነትን መሰረት ያደረገ ነው። ሪሊጂየስ ኤንድ ኤትኒክ ማይኖሪቲስ ግሩፕስ also face different forms of marginalization. እነዚህ በጣም ከባድ የሆነው ማርጂናላይዜሽኖች ያጋጥማቸዋል። በተለይ ጂዊሶች በጀርመኖች በአዶልፍ ሂትለር፣ ይሄን በታሪክ የተማራችሁ ይመስለኛል፣ አይሁዶች በጀርመን እንዴት እንደተጨፈጨፉ። ይሄ ደግሞ ሪሊጂየን ቤዝድ የሚባል ነገር ነው። ሁማን ራይትስ አፕሮች ኤንድ ኢንክሉሲቭነስ አንትሮፖሎጂካል ፐርስፔክቲቭ። human rights conversations denounce discrimination against women, children, people with disability, older people and other minority and vulnerable groups. human right የሰው መብት ማለት እንግዲህ በጣም ትልቁ ነገር ነው። human right በተለይ አሁን ኢትዮጵያ ውስጥ human right አለ ተብሎ በኮንስቲቱሽን የተጻፈ ነው፣ በህገ መንግስት አለ፣ ግን በተግባር ዜሮ መሆኑ በጣም የሚያሳዝነኝ ነገር ነው። ግን አንትሮፖሎጂ appreciates cultural diversity and ኮሚኒቲ። አንትሮፖሎጂ እንግዲህ ባህል ልዩነትን በጣም አፕሪሺየት ወይም ያደንቃል፣ ወይም ደግሞ አንድነትንም እንደዛው ማለት ነው። ካልቸራል ሪላቲቪዝም አንደርስታንዲንግ ዘ ቫሊዩስ ኖርምስ ካስተምስ ኤንድ ፕራክቲስ ኦፍ ካልቸር ኢን ኢትስ ኦን ኮንቴክስት። ካልቸራል ሪላቲቪዝም ስንል የሌሎችን ካልቸር አንደርስታንድ ማድረግ ነው፣ በራሱ እይታ በራሱ ኮንቴክስት አንደርስታንድ ማድረግ ነው። avoiding value judgments such as saying this custom is backward or primitive. ካልቸራል ሪላቲቪዝም እንግዲህ ችግሩ በራሱ እይታ የሌላውን ካልቸር በጣም የወረደና ኋላቀር ወይም ፕሪሚቲቭ ወይም ያልሰለጠነ ካልቸር ብለው ያምናል። Anthropologists do not support or appreciate cultural practices that violate the rights well-being of individuals and groups such as FGC and early child marriage. አንትሮፖሎጂስቶች ግን ይሄን በጭራሽ አይቀበሉም፣ እንዲሁም አያምኑም። ይሄ የሌላ ካልቸሮችን ቫዮሌት ማድረግ ወይም መብታቸውን መንቃት ነካ ማድረግ እንዲሁም የተመሳሰሉ ነገሮች ሌሎችን ካልቸር ዝቅ ማድረግን አንትሮፖሎጂስቶች በጣም ይቃወማሉ። እንግዲህ እስካሁን አይታችሁ እንዲሁ ሰብስክራይብ ያላረጋችሁ ካላችሁ እኔ ታረጉኛላችሁ ያስባለሁ። እንግዲህ እስካሁን አይታችሁ ሰብስክራይብ ማታረጉኝ ከሆነ ትሩ አይሆንም። እባካችሁ ሰብስክራይብ አድርጉ። እንዲሁም ሰብስክራይብ አድርጋችሁ ከሆነ ላይክ አድርጉ ቪዲዮውን። እንዲሁም በኮሜንት የምትፈልጉት ነገር ካለ ጠይቁኝ፣ እመልስላችኋለሁ።
እንዲሁም ቪዲዮውን ሼር አድርጉልኝ፣ በጣም ይጠቅመኛል። እባካችሁ ግን ሰብስክራይብ ግን በጣም ይጠቅመኛል። እኔ እስካሁን የምደክምላችሁ ለእናንተ ብዬ ነው። እዚህ ምድር ላይ ትልቁን ዋጋ እየከፈልኩላችሁ ነው። መልካም ቆይታ። ቻው